ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንዲሁም ተማሪዎች ዛሬ ደግሞ በ12ኛ ክፍል የኢኮኖሚክስ ትምህርት ዩኒት 6.2 ላይ የተሰጠውን አክቲቪቲ በጋራ እንሰራለን። አክቲቪቲዎቹን ወደ መስራት ከመሄዳችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ማለት ነው ሰብስክራይብ እንድታደርጉት በዚህ አጋጣሚ በትህትና ጠይቃችኋለሁ። አሁን ቀጥታ ወደ ጥያቄዎቹን መስራት ነው የምንሄደው። የመጀመሪያው ጥያቄ ኤክስፕሌን ሃው ኢኮኖሚክ ኢንኢኳሊቲ ኢዝ ሜዠርድ ነው የሚለው። የምጣኔ ሀብት ኢንኢኳሊቲ በተለይ ደግሞ እኩል አለመሆን ወይም ኢፍትሐዊነትን እንዴት አድርገን ሜዠር ልናደርግ እንችላለን የሚል ነው። ይህን ኤክስፕሌን ማድረግ መግለጽ እና ማብራራት እንዳለባችሁ ነው የተጠየቃችሁት። ኢኮኖሚክ ኢንኢኳሊቲ ስንል ስፔሻሊ ምንድነው? ኢንካም ኢንኢኳሊቲ ኢዝ ሜዠርድ ዩዚንግ ሴቨራል ሜተድስ ዛት አናላይዝ ሃው ቶታል ናሽናል ኢንካም ኢዝ ዲስትሪቢዩትድ አመንግ ሃውስሆልድስ ማለት ነው። ኢንኢኳሊቲ ኢኮኖሚክ ኢንኢኳሊቲ ስንል ሜዠር የሚደረገው በተለያየ መንገድ ቢሆንም ግን ጥቅል እንደ ሀገር የተገኘውን ገቢ በፍትሐዊ መንገድ ወደ እያንዳንዱ ግለሰብ እንዴት ይከፋፈላል የሚል ነው። ስለዚህ አውትላይኑን እናያለን። አንደኛው ኢንካም ሼርስ ኳንታይልስ ኤንድ ዲሳይልስ የሚል ነው። This involves ranking the population by income from lowest to highest and then dividing them into groups. አንደኛው ኢንካም ሼር ማለት አጠቃላይ ግለሰቡን እንደ ሀገር ያሉ ዜጎችን ማለት ነው ከዝቅተኛ እስከ ከፍተኛ ደረጃ በመዘርዘር በማስቀመጥ ገቢን ታሳቢ ባደረገ መንገድ ከዛ በኋላ በግሩፕ መከፋፈል ነው። ኳንታይል ስንል ምን ማለት ነው? The population is divided into 5 equal groups. ፖፑሌሽኑ በ5 እኩል ግሩፕ የሚከፈል ነው። each represents 20% of the population. እያንዳንዱ ግሩፕ ሪፕሬዘንት የሚያደርገው የሚወክለው 20% ነው። አናላይስት ይህን የሚተነትኑ ሰዎች ሜዠር ዘ ሼር ኦፍ ቶታል ኢንካም። ስለዚህ ምን ያክል ነው ሼሩ የሚለውን ለማስላት ይጠቀሙበታል። ሪሲቭድ ባይ ቦቶም 20% ሎስ ኳንታይል ኮምፔርድ ቱ ዘ ቶፕ 20% ሃይስት ኳንታይል። ዝቅተኛ ደረጃ ላይ ያሉት 20%ቱ ከከፍተኛ ደረጃ ላይ ካሉት 20%ቱ በምን ያክል ርቀት ላይ ይገኛሉ የሚለውን ለማወቅ እና ለመረዳት ይጠቀሙበታል ማለት ነው። ደንሳይል ስንል ደግሞ the population divided into 10 equal groups. ፖፑሌሽኑ ደግሞ ወደ 10 የሚሆን ግሩፕ በመክፈል 10% each provide a more detailed breakdown. For example, the bottom 10% might receive only 1.8 of total income. ዝቅተኛ ደረጃ ላይ የሚገኙት 10%ቱ ቢያንስ 1.8% ነው ቶታል ኢንካም የሚያገኙት ነው። ሌላው ቶፕ ላይ 10%ቱ ደግሞ 28.5% ያገኛሉ ተብሎ ነው የሚታሰበው ማለት ነው። ኢንኢኳሊቲ ሬሽዮ ስንል a common measure is the ratio of income received by the bottom 40% of the population to income received by the top 20% ማለት ነው። እንግዲህ ኮመን ሜጀር ነው ይሄ ሬሽዮ ነው። ቦቶም ላይ 40% የሆነ ፖፑሌሽን ጠቅላላ ኢንካም ማለት ነው ሪሲቭድ ባይ 20% ነው የሚያገኘው ማለት ነው። 40% የሚሆነው ፖፑሌሽን ከጥቅል ኢንካሙ 20% ያገኛል ተብሎ ነው። ይሄ ኢንኢኳሊቲ ሬሽዮ ነው። ሎ ሬሽዮ ኢንዲኬትስ ሃየር ኢንኢኳሊቲ ነው። ዝቅተኛ ሬሽዮ የሚያሳየው ኢንኢኳሊቲው ከፍተኛ ነው የሚል ነው። ሁለተኛው የምናየው ሎሬንዝ ከርቭ ነው። ሎሬንዝ ከርቭ ግራፊካል ሪፕሬዘንቴሽን ነው ኦፍ ኢንካም ዲስትሪቢዩሽን ነው። መጽሐፋችሁ ላይ ማየት ትችላላችሁ። ኢት ፕሎትስ the cumulative percentage of income received on horizontal axis against the cumulative percentage of income they receive on the vertical axis. 45-degree diagonal line represents perfect equality ነው where each percentage of population receives the same percentage of income. The total income distribution is plotted as curve below the diagonal. The more the curve bends away from the diagonal, the more bowed out, the greater the inequality ነው። መጽሐፋችሁ ላይ ያለውን ከርቭ አሁን ከምነግራችሁ ጋር አገናኝታችሁ
ማየት ይጠበቅባችኋል። ግራፉን እዚህ ላይ ማስቀመጥ ጠፍቶኛ አይደለም፣ ግን ይህንን ሪፈር አድርጋችሁ መጽሐፋችሁን መመልከት እንድትችሉ ለማበረታታት እንደሆነ መረዳት ይኖርባችኋል ማለት ነው። ሌላኛው ጊኒ ኮፊሽንት ነው። ጊኒ ኮፊሽንት this is numerical measures derived from the Lorenz curve ከሎሬንዝ ከርቭ ነው ድራይቭ የተደረገው የተወሰደው ኑሜሪካል ቫልዩ it summarizes the level of inequality in a single number ኢኒኳሊቲውን በአንድ ነጠላ አሃዝ መግለጽ ነው ኢፍትሃዊነቱን ማለት ነው። ስለዚህ ከሎሬንዝ ከርቭ ድራይቭ እንደተደረገ እና በሲንግል ነምበር በነጠላ አሃዝ ኢፍትሃዊነትን ለመግለጽ እንደተፈለገ ጊኒ ኮፊሽንት ይነግረናል ማለት ነው። ሁለተኛው የተጠየቃችሁ ጥያቄ briefly write down the use of Gini coefficient and the Lorenz curve ነው። በግልጽ መጻፍ አለባችሁ ስለ ጊኒ ኮፊሽንት እና ሎሬንዝ ከርቭ ማለት ነው። ሎሬንዝ ከርቭ ስንል it uses primarily used to provide visual representation of income inequality ነው። ምስለ አእምሮ በመፍጠር ማለት ነው የገቢ ኢፍትሃዊነትን በተገቢ መንገድ ለማስረዳት ነው የሎሬንዝ ከርቭ የሚጠቅመው። it allows economists and policymakers to easily see the gap between society's actual income distribution ኢኮኖሚስቶች እና ፖሊሲ ሜከሮች ወይም ፖሊሲ የሚያዘጋጁ አካላት የማህበረሰቡን የኢንካም ዲስትሪቢዩሽን ስርጭቱን አይተው ገምግመው ማለት ነው መልሰው እንደገና ወደ ፐርፌክት ኢኳል ዲስትሪቢዩሽን ለማምጣት ይጠቀሙበታል ማለት ነው። 45 ዲግሪ ዲያጎናል ላይን ያልነው ማለት ነው። By comparing Lorenz curve over time between countries, one can usually assess whether inequality is increased or decreased የሚለውን በቀላሉ መረዳት ያስችላል። ጨምሯል ወይስ ቀንሷል ኢፍትሃዊነት የሚለውን ማለት ነው። እንግዲህ ተማሪዎች አክቲቪቲ 6.2 እየሰራን ያለ ነው። ስለ ጊኒ ኮፊሽንት ደግሞ ስንናገር የሚጠቅመው ምንድነው? ዓላማው it provides single summary statistics of inequality ነው። በነጠላ አሃዝ የኢኮኖሚ የኢንካም የገቢ ክፍፍል ኢፍትሃዊነትን ለማስረዳት ነው። that can be used compared across different countries, regions or time periods በጊዜ ከአንድ ክልል ከሌላ ክልል ጋር ያለው ከሀገራት ጋር ያለውን ልዩነት በጊኒ ኮፊሽንት በአንድ ነጠላ አሃዝ የገቢ ኢፍትሃዊነት ምን አለ የሚለውን በሰመሪ ስታቲስቲክስ ማለት ነው ማስረዳት የሚቻልበት ነው። how it works ነው እንዴት ይሰራል ነው calculate at the ratio of the area between the Lorenz curve and the line of perfect equality area A የሚባል አለ መጽሐፋችሁ ላይ ስትመለከቱ divide by the total area under the line perfect equality area A plus B n ሲካፈል ለኤሪያ A plus B የምናገኘው ማለት ነው። ኢንተርፕሪቴሽኑ የጊኒ ኮፊሽንት ስንመለከት ትርጓሜ የሚሰጠው ጊኒ ኮፊሽንት ኦፍ ዜሮ ሪፕሬዘንትስ ፐርፌክት ኢኳሊቲ ያ ማለት ኤቭሪዋን ሃዝ ዘ ሴም ኢንካም በዜጎች መካከል ፍትሃዊ የሆነ የሀብት ክፍፍል አለ። ጊኒ ኮፊሽንት ኦፍ ዋን ሪፕሬዘንትስ ፐርፌክትሊ ኢንኢኳሊቲ ነው። አንድ የሚመጣ ከሆነ በዜጎች ወይም በሰዎች መካከል የገቢ ክፍፍሉ ኢፍትሃዊ ነው። ዋን ፐርሰን ሃዝ ኦል ዘ ኢንካም ምናልባት አንድ ግለሰብ የሁሉንም ኢንካም ሰብስቦ የያዘ ሊሆን ይችላል የሚል እንደሆነ ለማስረዳት ነው። ሃየር ጊኒ ኮፊሽንት ሚንስ ግሬተር ኢንካም ኢንኢኳሊቲ ነው። ከፍተኛ የጊኒ ኮፊሽንት አለ ማለት ኢንኢኳሊቲው ግሬተር ነው። ፎር ኤግዛምፕል ኤ ካንትሪ ዊዝ ጊኒ ኦፍ 0.6 ኢዝ ሜዠርድ አንኢኳል ዛን ኤ ካንትሪ ዊዝ ጊኒ ኮፊሽንት ኦፍ 0.8 ስለዚህ 0.6 ከ0.28 ስለሚበልጥ ሃየር ጊኒ ኮፊሽንት አለ ማለት ሞር ኦር ግሬተር ኢንካም ኢንኢኳሊቲ እንዳለ መረዳት ይኖርባችኋል ማለት ነው። እንግዲህ ተማሪዎች እናንተም መጽሐፋችሁን በደንብ አንብባችሁ የበለጠ ግንዛቤ መውሰድ ትችላላችሁ ማለት ነው። ለዛሬ በዚህ ይበቃናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።